جيبي ليه مفروض አረቦች ሳይቀድሟችሁ መቅደም አለባችሁ፣ መፍጠን አለባችሁ፣ መንቃት አለባችሁ። አረቦች ከቀደማችሁ በምንም ይሁን በምንም ቤታቸው ውስጥ ነው ያላችሁት። ስፔሻሊ ካሜራ የሌለበት ቤት፣ ስፔሻሊ ደግሞ ቤተሰቦቻችሁ ክፍለ ሀገር የሆኑ ስፔሻሊ በህገ ወጥ የመጣችሁ ኤጀንሲ ኖሯችሁ ኤጀንሲያችሁ ህገ ወጥ የሆነ እህቶች ጥንቃቄ አድርጉ ማለት ነው። ሐቂቀተን አብዛኛው እህቶቻችን እንደወጡ እየቀሩ ነው። ምክንያቱም ኢትዮጵያዎች እኛ ራሳችንን ቅድመ ጥንቃቄ ካላደረግን ነገ ብትሞቺ ቢገድሉሽ አውጥተው ቢጥሉሽ ማለት ነው ማንንም አይጠይቃቸውም። አረቦቹን ከስንት አንዱ አላህ እንደው ደማችሁ ከልብ ሆኖ አይቅር ያላቸው ናቸው። ደማቸው እንዲህ በሚዲያም በምን የሚወጣው ማለት ነው። እቺ ልጅ እንግዲህ ቀንጨባ አድርጌ አንድ ቪዲዮ አስተምጫችኋለሁ። ብሬን ስጠኝ ስትለው ከዛ በኋላ ምትወጪ ከሆነ ውጪ ብሎ መጨረሻ ላይ እንግዲህ ጮሃለች። በእርግጠኝነት እየደበደባት ነው ማለት ነው። ይሄ ነገር ከመድረሱ በፊት እጅግ በጣም ጥንቃቄ ማድረግ አለባችሁ። ጥንቃቄ ምን እናድርግ? ክፉ ከሆኑ ጥንቃቄ የምታደርጉት መጀመሪያ ነው። ሀብላችሁ እዛ ቤት ውስጥ ስትጀምሩ ይሄ ቪዲዮ በአላህ ይዣችኋለሁ። ላይክ እና ሼር ሰብስክራይብ አድርጉት። ሰብስክራይብ ይቅር እንደው ላይክ ብቻ አድርጉ ለብዙ እህቶች እንዲደርስ። ብዙ እህቶች አረቦች ማለት ነው መጀመሪያ ላይ ጥሩ የመሆን ስሜት ያሳያሉ፣ ጥሩ ይሆናሉ ምናምን በኋላ ነው የሚቀየሩት። እናንተ ደግሞ ፎከስ ማድረግ አለባችሁ እንዳይጠምዷችሁ፣ እጃቸው እናንተ ላይ እንዳያነሱ። ምንድነው መጠንቀቅ አለባችሁ? ከባድ ጥንቃቄ ነው መጠንቀቅ አለባችሁ። ገንዘባችሁን መጀመሪያ ላይ ገንዘባችሁ ከወር ካለፈ ስራ አቁማችሁ 4 ነጥብ ቁጭ። አዲስ ከሆንሽ አትነኪም። ምክንያቱም ብር አውጥተው ነው የሚያመጧችሁ። እናንተ ጅማሪ ላይ ጥንቃቄያችሁ የምታሳዩ ራሳችሁ የምታስከብሩ አውሬ ከሆናችሁ ወይ መክተብ ይመልሷችኋል በጊዜ ማለት ነው። እናንተም ከዛ ነጻ ትወጣላችሁ ማለት ነው። ወይም ደግሞ ከመጀመሪያ ጀምራችሁ ደሞዜ ምናምን ራሳችሁ የምታስከብሩ ከሆነ ያከብሯችኋል። አንዳንድ እህቶች ወላሂ ላዚም ነው የምላችሁ። ባለፈው ማለት ነው አንድ እህቴ እልቅስ ነው ያለችብኝ፣ አለቀሰች። ምን ልበላት ምላት ነው የጠፋኝ ማለት ነው። 1 አመት ሙሉ በዛ ላይ እሷ ጠፍታ ነው የምትሰራው። 1 አመት ሙሉ ደሞዝ አልተከፈላትም። ነገ ከነገ ወዳ እየተባለች 1 አመት ሞልቷታል። የመጨረሻ ምን እንዳልኳት ታውቂያለሽ? ኢቃማ የላትም። ፖሊስ ከደወለች ትያዛለች። በመያዝሽ እርግጠኛ ሆነሽ አምነሽበት ፖሊስ ጥሪ ነው ያልኳት። ፖሊስ ከጠራች እዛው ቤት ሊክዱም ይችላሉ። ያኔ ኢቃማ ስለሌላት ግን ህገወጥ ስለሆነች ይያዛሉ። እነሱም ይያዛሉ፣ እሷም ትያዛለች። ፖሊስ ጥሪ ያልኳት። እንዴት ብላችሁ ነው ህገወጥ ሆናችሁ የ1 አመት ደሞዝ እነሱ ላይ የምታስቀምጡት? ምን ማለት ነው? በጣም ነው የምትገርሙት። ወላሂ ላዚም እንደው ህገወጥ ከሆናችሁ ወላሂ 2 ወር ምናምን ካልሰጧችሁ ግግም ካሉ ያላችሁ አማራጭ ጥላችሁ ውጡና ሌላ ቦታ ከዛ ከ2 ወሩ ተምራችሁ ሌላ ቦታ ደግሞ ምን ታረጋላችሁ? በየወሩ ለመቀበል ትሞክራላችሁ። ወር ሲሞላ ብሬን ስጭኝ፣ በቃ ብር ፈልጋለሁ፣ ቶሎ በይ አፋጥናችሁ ብራችሁን መቀበል ማለት ነው። አረቦች የሚደበድቡት፣ የሚሳደቡት፣ የሚጮሁት ብር በየወሩ ስለማታስቀምጡ ነው። ገባችሁ? ገና ፊት ለፊታቸው ስትመጡ እናንተን ማስፈራራት ብቻ ነው የሚፈልጉት። ለምን ገንዘብ እንድትጠይቋቸው አይፈልጉም። እንደ ድሮ አይደለም። ድሮ አሁን ደሞዛቸው አሪፍ ነበር። አሁን ላይ ደሞዛቸው ከኮሮና በኋላ ደሞዛቸው የወረደ ነው። ገባችሁ? ስለዚህ መጀመሪያ እናንተ እኔ ሁሌም ስለ ደሞዝ ታወሪያለሽ፣ አንድ አይነት ነገር ነው የምታወሪው ልትሉኝ ትችላላችሁ። ግን በየቀኑ ደግሞ በመረጃና በማስረጃ ነው እኔ ለእናንተ እዚህ ጋር ቪዲዮ እየሰራሁ ያለሁት ማለት ነው። ደሞዛችሁ ከወር አታሳልፉ። እኔ ከዚህ በፊት ማለት ነው እንደዚህ ነገ ከነገ ወዳ እያለኝ ደሞዜ 3 ወር ሆነ ማለት ነው። በመጨረሻ ግን ሴትዮ ምን አረገችኝ? ደብድባ ልታስወጣኝ ክላስ የመጣች አውቃ እኔ ምንም ሳልነካት ይዛን ጮኸች። ባሏ ወርዶ እንዲመታኝ ማለት ነው። ባሏ ደግሞ አላህን ይፈራል። ገባችሁ አይደለ? ለካ ደሞዙ ለሷ እየሰጣት 2 ሚስት ነው ያለው። የኛን ደሞዝ እሷ እያስቀረችው ነው። ሲመጣ ደሞዝ ላይ ነው የተጨቃጨቅነው ማለት ነው። እንደምንም ብዬ የ2 ወር ደሞዝ ተቀብዬ ነው የወጣሁት ከዛ ቤት ማለት ነው። የ1 ወር ደሞዝ እስካሁን ማለት እኔ ችግር የለብኝም። የ1 ወር ኦኬ ይቅር ችግር የለውም። ግን ከዛ ምን ተማርኩ? ሌላ ቦታ ሄድኩኝ። በየወሩ ካልሰጡኝ ወይን ትቼ እወጣለሁ፣ ወይም የ1 ወራን እንደምንም ተቀብዬ ትቼ እወጣለሁ።
ወይም እንደሚሰራ ሰው የወሩን ተቀብዬ ቤቱን ጥዬ እወጣለሁ። ህገወጥ ሆንሽ ህጋዊ ሆንሽ 1 ወር ሆኗችሁ ደሞዝ አምጥተው ካልሰጧችሁ ከዛ ቤት ውጡ። ደሞዝ ስጭኝ በሉ። ነገ ከነገ ወዲያ አልሰማሽም። በቃ ልክ እነሱ ደሞዝ በሚቀበሉበት ቀን መጣችሁ ደሞዜን ስጡኝ። እንዴ አብዛኛ እህቶች ማለት ነው ብር ሲቆይባቸው አረቦች ሲጠራቀምባቸው በምን አፍዝዘን አደንዝዘን እናስቀራት ነው የሚሉት። እኔ ከዚህ በፊት ነግሬያቸዋለሁ። አንድ ጓደኛ አይደለችም ግን እኔ እዛ ቤት እሷን ለማስወጣት እኔን ጠለቡኝ። ሲሄድ እቺ ልጅ ድንዝዝ ያለች ናት፣ የፈዘዘች ናት። እነሱ ምንድነው ያረጓት? በእንጀራ ነው የያዟት። እንጀራ በወጥ በሆነ ነገር አስደጋግመው ያመጡላታል። ትበላለች። ሩዝ ምናምን አትነካም። የአበሻ ምግብ ነው ከውጭ የሚመጣላት ተሰርቶ ማለት ነው። ግን የ2 አመት ደሞዟ ተበልታለች። ወረብል ከአባ አላህ እንደውም ለያስችል አይሰጥም። አንዳንዴ የ2 አመት ደሞዝ ተበልታ ከዛ እኔም ወጣው ከዛ ቤት እሷም ወጣች። ሰውየው ምን አረጋት? ሁሉም ነገር እናስተካክልልሻለን ዱባይ ሂጂ ብሎ ዱባይ ሄደች። 500 ድርሃም ሰጣት ማለት ነው። አምናቸው ከቤት እዚህ ሀገር ደግሞ ዱባይ ላይ ማለት ነው አንዴ እግራችሁ ከዛ ቤት ካወጣችሁ ማንንም ተጠያቂ ማድረግ አትችሉም፣ መክሰስ አትችሉም። መክሰስ የምትችሉት ፖሊስ መጥራት የምትችሉት ኤምባሲ መደወል የምትችሉት እዛ ቤት ውስጥ ሆናችሁ ነው። ሰራሃትን ማለት ነው። እና ተማሩ፣ ጥንቃቄ ውሰዱ እባካችሁ። አብዛኞቹ እህቶች የሚገደሉት የሚደበደቡት የሚመቱት በደሞዝ ነው፣ በሌላ ነገር አይደለም። ወረብል ካባ ነው የምላችሁ፣ በደሞዝ ነው። ኦኬ ደሞዝ ካልሆነ ችግሩ ሌላ ነገር ከሆነ በእንትን የሚፈታ ነገር ነው፣ ቀላል ነው። በደሞዝ ካልሆነ በደሞዝ ከሆነ ግን እስከ መግደል ይደርሳሉ አረቦች። እገልሻለሁ ሊሉ ለምን እኛ ተጠያቂ ማንም አይጠይቃቸውማ። ኤምባሲ ራሱ ሄደው የሚጠይቁላችሁ ሚዲያ ላይ ሲወጣ ነው ነገሩ። ለምን የመንግስት አካል እንዲሰማባቸው አይፈልጉም ኤምባሲዎቹ። ሚዲያ ላይ የወጣው ቶሎ ብሎ ደረሱ እንዲባሉ ቶሎ ብሎ ይደርሳሉ። ስለዚህ ምንድነው ማድረግ ያለባችሁ? እናንተ መጠንቀቅ ያለባችሁ እንዴ እዚህ ጋር 24 ሰዓት የምንፈጋው ያለ ደሞዝ ከሆነ ምን ዋጋ አለው? ምንድነው ዋጋው? ምንድነው ፋይዳው? ማፊ ፋይዳ ሰራሃተን። ስለዚህ ለቆ መውጣት፣ ቦታ መቀየር፣ መፍራት አያስፈልግም። አይ የ2 ወር ስለሆነኝ 3ኛ ወር ላይ ይሰጡኛል ምናምን አይሰጡም አረቦች። 2ኛ 3ኛ 4ኛ ወር ከሆነ አይሰጡም። አትልፉ ወላሂ። አሁንም የ3 ወር 4 ወር ደሞዝ የቀረባችሁ እሱን ለመቀበል ሞክሩ። ስራ አቁማችሁ ካልሆነ ደግሞ ትታችሁ መውጣት። በቃ አማራጭ ካጣችሁ፣ መብቴ ካጣችሁ፣ ቢሮ ማይደርስላችሁ ከሆነ ጥላችሁ መጥፋት። በቃ ጠፍታችሁ ከሆነላችሁ መስራት፣ ካልሆነላችሁ እጃችሁ ሰጣችሁ አገር ገብታችሁ ሌላ ሀገር መሄድ። አለቀ። 4 ነጥብ። እንዴ ሽንፈት ተፈርቶ የሆነ ነገር ተፈርቶ ሁሌ እዛው በቀጠልሽ ቁጥር ሞትሽ እየቀረበ ነው እንጂ እየተጠቀምሽ እየተለወጥሽ አትመጪም። ሐቂቀተን ነው የምላችሁ።